ምንድነው እያለኝ ያለው ከሁለት ወር በፊት ነው ንክያ ያወረድኩት። ልጁ ደግሞ አሁን 2 ዓመት ሆነው እስካሁን ድረስ መራመድ ስላልቻለ ሲወለድ በተፈጠረው ችግር ምናልባት የሆነ ችግር ተፈጥሮበት ሊሆን ስለሚችል እናሳክም፣ ብር ካለሽ ብር ላኪን ያልኳትኝ። ሁለተኛ አላሳይም የሚል አይነት ነገር ነው ያነሳውና ሁለታችንም እንድንጠይቅና ነው በዚህ ጉዳይ ሌሎች የምትረጃቸው እህት ወንድሞች ሊኖሩ ስለሚችሉ ይሄንን በቃ ቶሎ እንድትቋጪ ነው እሱን አሁን ያስገባሁትና ጀማል እየሰማችሁ ምንድን ነው የልጁ ህመምስ አሁን ሕክምና የሚያስፈልገው አይነት ነገር ነው? መጀመሪያ የልጁ ችግር ማለት ነው የነርቭ ችግር ነው። የነርቭ ራሱ ትወለድ ተቀጣቅጦ ነበርና እና ልጅና ይሷም ታውቃለች ይህንን ችግር ማለት ነው። ምክንያቱም እዛ ራሱ ቀዶ ሕክምና ራሱ ተደርጎለት ነበር ጭንቅላቱ ላይ ማለት ነው። ወገቡ ላይ ጭንቅላቱ ላይ ቀዶ ሕክምና ተደርጎበታል። ይሄ ግራ ጎኑ ሙሉ በሙሉ ፓራላይዝ ነው። አሁን የታከምኩት ነው። ያኔ የተወሰነ አሁን የተንቀሳቀሰበት እጁን የሚጨበጥበት እግሩንም የቆምበት ነው የተወሰነ ማለት ነው። ይህንን ለማሳከሚያ ነው እንግዲህ ወላሂ ላዚም ይህንን ለማሳከሚያ ነው እንጂ እኔ ለሚስቶች ላበላበት ልጆች ላበላበት አይደለም። ላኪልኝ አቋት ያንን ብር ማለት ነው። እሷ ግን ያደረገችው ምንድን ነው? በቃ ብሬም በልቶኛል። ወከሮዮ ለብዙ ወቀሳኔ ብዙ ጊዜ ደርሶኛል እኮ እኔ ብዙ ጊዜ ደርሶኛል። ከእናንተ በፊት ብዙ ጊዜ ደርሶኛል። ግን ደግሞ እኔ ምን አላታለሁኝ የስራውን ሁሉም መቼም አንድ የተራራቀ ሰው ወይ ተናግሮ ጠለታል ወይ ደግሞ ተመቶ ጠለታል። እኔ ደግሞ ሩቅና አለች ያለሁት እኔ ምሮ እሷ ምሮናት ልንረዳዳ አልቻልንም። እሷ የፈለገችው ያው ስም ለማጥፋት አካካር ነው እንጂ እኔ ለልጅ ማሳከሚያ ነው እንጂ የራሷ ልጅ ማሳከሚያ ነው እንጂ እኔ ለራሴ ጥቅም አይደለም። ላኪ ያርጓታል ለሚወደው ይህንን ታይ ደግሞ ችግር የለውም። እኔ ፕሮሰስ ጀምራለሁ ተጨረሰ እዛው ከፍላታለሁ ከፈለኛ ታለች ማለት ነው። የታከመበትን የልጇን ብር ማለት ነው እንጂ ልጅሽንም አትሻቴ ያላት ደውልሽ አትጠይቂ ያላት ሰው የለም። እሷ ችግሩ ትደውል እናቴንም ታደባለይ ወንድሞችንም ታደባለይ። ወላሂ ላዚም እንደው ተፈለክ ማለት ነው እናቴ ትነተራቀባች እንጂ እናቴ ተጭ ብታናገርህ ወላሂ ታዝናለህ ማለት ነው። እናታለህ ማለት ነው። ምክንያቱም ጠዋት ማታ የእሷ ልጅ ይዛ የተጠቃየች ጠዋት ማታ ያውን በሽተኛ የማሳደግ ማለት ስንት አባለሁ በተለይ ገጠር ላይ ማለት ነው። ይህን ሁላ ያደረገኝ እሷ የምትናገረው ቃላት ወላሂ ላዚም እንጃ ብቻ የአላህ ሂዳውን ይስጣት። እኛ በዚህ እንኳን ምንም አንሆንም። ልዬ ነው ቤተሰብ አለኝ አልሐምዱሊላህ። ብቻም በሆን እንኳን ያው ምንም ማድረገው የለኝም ነበር። ግን ዘመድ ጋር ስለሆንኩኝ ምንም አይሆንም። ያርጋል እንደድሉ ልጅ እንደድሉ ነው። ሁሉም የርዝቁ ነው የሚያገኘው እንጂ እሷ ናት እንጂ ፈታይ ተወተውት ሊካያሰራትንም ሰውዬ የደወለ ወዲያ ትትል ወይ ትል እሱም ጠልቶባት ማለት ነው። ጠልቶባት ሊካያሰራት ሰውዬ እንኳን ጠልቶባት ታልተዋል እሱ ጋር እንኳን ራሱ ማለት ነው። በዚህም ከአንተ በኋላ ነው ወይስ ከአንተ በፊት? ጣላንም ይደውልልኛል። አትዋሽ፣ ውሸታም አትሆን። አልሰደብኩም። አትስሙ። ከአንተ በኋላ ነው ከአንተ በፊት ነው ንካ ያሰረች ያልከው? ያሳሰረ ማለት ኒካ ያሰራ ሰው ሌላ ሰው ነበር። ያን እንደ ሸሄድ ሆኖ ማለት ነው። ኦኬ ያ እሱ ጋር እንኳን ራሱ ተጣልታለች። ለምን ስራዋን አይቶ እንዴትም እንደምንትል ስራውን ሁላ ስላየ ተለጠላባት አሉ። እኔም ጋር ራሱ ተጣልተናል እሱ ጋር ማለት ነው። ታዲያ ለምን አሁን ብዬው ተጣልተናል እኔ ጋር ራሱ ለምን ይህንን ለምን አከብሮ እሱም ደግሞ ተወጥቶ በዛ ተስታ ግን ደግሞ ይሄ ያለ ያም ሆነ እንግዲህ እሷ ስም ለማጥፋት ነው የዘመተችው። ትዝመት እንደዚህ በፊት ወለካለሁ በሚዲያ ትላለች። ለልጆች ቀርጬ ለልጆች በቪዲዮ ያደሩ ጊዜ ያሳያቸዋለሁ ትላለች። እናንት ለጉዴ አሁን አንድ ነገር እንትን ጀማል የሀቢባን ስልክ አለ አይደል? አሁን በሱ የህፃኑ ያለበት ምናምን ቪዲዮ እንትን አድርገህ ትልክላት ትችላለህ። ምናልባት ያለበትንም ትይና ልቧ እንግዲህ ሕክምና የሚያስፈልግም ከሆነ ማሳከምም እንድትችል
ሁለተኛ ደግሞ ከአንተም አሁን ለምሳሌ ዝም ብለህ ከምትጠይቃት ይልቅ ልጁ እዚህ ላይ ነው ያለው እና አሁን ያለበት የደረጃ ስለሆነ ከዚህ በተሻለ ጤነኛ እንዲሆን እንዲህ ብናደርግስ የሚል አይነት ነገር ጠይቃት ታውቃለህ? ምናልባት ከዚህ በፊት ወይስ ጠይቃታለሁ? እንዳልኩህ እኮ ነው ለልጅ ማሳከኛ ላኪ ያልኳት ጊዜ እኮ ነው ይህንን ሊቀርድ እኮ አስፈራርቶ ብር የምትቀበለኝ ብላ ማዝናት ሚዲያ ለሚዲያ መሮጥ ያለች እኮ ይሄን ነው። ስለዚህ አሁን እንዲህ ታደርግልናለህ? ይሄንን ታደርገ ወደዚህ እኔም ጠይቄያት አላውቅም። ኒካዬን አወርድልኝ አለችኝ። ኒካዬን አወረድኩላት ማለት ነው። እኔ ምንም ነገር አልጠየኳትም። መቼም ታውቃለህ ሚዲያ ላይ ብዙ ሰው የኒካ ማውረጃ ራስሽ ተፈለግ ኒካ ማውረጃ ምናምን ክፈይ ምናምን እያለ እንትን ብሏታል ይላል ማለት ነው። እኔ ደግሞ ልጅ እናት ናት። መቼም ነገር ዛሬም ክፉን አልመኝም፣ ግን እሷ ደግሞ ክፉ ለሰው ክፉ ትመኛለች። እኔ ግድ የለኝም የምትመኝም አላህ ክፉ ያንሳ እንጂ አንዴ አንተ አላህ ይስጥህ። የኒካ ማውረጃ አልጠየካትም፣ በነፃ ነው ኒካዋን ያወረድክላት አይደለ? አዎ እኔ ምንም አልጠየቃትም። ምን ቤተጋታለሁ ዘመድ ነን ዘመድ የሆነ ሰው ደግሞ ክፉ አይነጋገርም። ትክክል። አብዛኞቹ የኒካ ማውረጃ እየጠየቁ ነው የሚያወርዱት። 3 አመት ግን እሷ አንተን ካገባች ጀምሮ መድኃኒት እየሰራች በየወሩ ደሞዟ እናንተ ነበር የምትሰጠው አይደል? 3 አመት እንጂ ምነው 3 አመት አይደለም 4 አመትም ቢሆን ማለት ነው። እኔ ጋር ገባሽማ እኔ ጋር ልጅ በተጋባን በወሩ አረገዘች። ገባሽ? አዎ እየሰማሽ ነው? አዎ እየሰማሽ ነው። በተጋባን በወሩ አረገዘች። 9 ወር ሙሉ ተኛች። 1 ወር ሰራለ፣ 1 ወር እንትን ታለ። ቀለቧንም ምኑንም ወዲያትነት ኖረይ። ከዛ ወለደይ። ትወልድ እንደ ስንት መከራ ያው አሳልፋ ወለደይ። ትወልድ ማለት ነው። ትወልድ አጠራቅመን ነበር አብረን ያጠራቀምነውን ብር ተእስር ቤት ወጣችበት ማለት ነው። ሹሜቴ ነበር የወለደችው ማለት ነው። ባስ ሹሜቴ ነበር የወለደችው። ከዛ ተሹሜቴ ብር ከፍለዋት 4,000 ብር ማለት ነው። እንዲህ እያለ ነው እንጂ እኛ እሷን ብር ተቀምጣም ልጇ እስከሚያደግላትም ምና ላይ ለልጇም ስትል ምንም ስትል እንትና ላይ እንጂ ይሄንን እሷ የ3 አመት ደመወዝ ምናምን ወይት ነው ለኔ ምሰ ይላል። አበሽኝ እሷን ደመወዝ ምን ብዬ ነው ፈልገው የራሴ ደመወዝተኛ ነኝ። እሷን ደመወዝ ፈልግ። እሺ ደመወዟን የት ነበር የምታደርገው ታዲያ ለአንተ ካልሰጠችክ? ልጇን የፈለገችበት ነው። እኔ ለራሴ ኑሯለኝ እኮ ልጃችንን ማለት ራሴ ትዛር አለኝ። እኔ እሷን ብቻ የሷን የምፈልግ ሰው አይደለሁም። ደግሞ ልጇን የሁለታችሁም ልጅ አይደል? ልጁ ራሴን እችላለሁ ብላ ራሴን እችላለሁኝ ላርግዛለች። እሺ ዘግ ችግር የለውም ራሴን ትቻለች። እኔም አንቺን ገንዘብ አልነካም፣ አንቺም የኔን ገንዘብ አትነኪም። እንግዲያስ አብረን ያለን እንግዲያ በነዚህ ተሆነ ልጅሽን ማሳደጊያ እንጂ እኔም ልጆችን በወር ልጆች እልካለሁ ብዬ በዚህ ተስማምተን አብረን እየኖር ነበረ። ችግሯ አብረን ወዳ ፈቅዳ አብረን እየኖር እያለ እኔ እዚህ እቃማ ለማለት የመጣሁ ጊዜ ነው እሷ ችግር ያመጣችው ማለት ነው። የቅናት መንፈስ አቦለላት። ምንም ማድረግ አልችልም። ወዚያ ላይ አበሬ ጨርቂያ ላይ በሚዲያ ለካሃለሁ ምናምን ማለት የጀመረችው እኮ ነው። የተጠመጣሁ ነው እኮ እንጂ እስከዛሬ እዛ ከሆነን እኮ ሰላም ነው ኑሮ የምኖረው ማለት ነው። ግን ደግሞ የሰው ልጅ የራቃ ጊዜ መክዳ ባህር ያመጣኝ እንጂ ከዳች እንጂ እኔ አልከዳኋትም። ራሷ አንድ ከዳችው ምንም ማድረግ አይቻልም ማለት ነው። ምንድነው ጀማል፣ እኔ አሁን ከአንተ ንግግር የተረዳሁት ምናልባት ከሌላ የወለድካቸው ልጆቼ ትላለህ፣ ከሷ የወለድከውን ደግሞ ልጇ ትላለህ እና ሁለቱ እንንገራችሁ። ዘመድ ያለችው ዘመዱ ምስክር ናት። 9 ወር ሙሉ ሰርቻለሁ፣ ወላሂ ሰርቻለሁ። ስንከራተት ነው የሰራሁት። ዘመዱ አለች፣ ወላሂ አመጣታለሁ። ውሸታም ነው ወላሂ። እኔ ካሰረና ሰው እንኳን መኩራት ጥሪት ወላሂ ሌላት የውልቅ ማለኛ ነካለ እየዋሽ ምን እንዳትፈልጋለች
አቡ ምናልባት አንቺም ፎርማል በሆነ መልኩ ነው። እኔም እንደዚህ መሰዳደብን ምናምን መስማት አለ። እሷ ናት እያጠፋች። ታዲያ ውሸታም የሚለውን ቃላት ትጠቀም። እሺ አይቻልም መጠቀም እንደዛ። ሙሉ ሰርቻለሁ፣ ምስክር አለኝ። ትክክል አይደለም። ይኸው እስኪ ውሸታም ማለት ምን አይነት አንቺ ደገኛ፣ አንቺ እርኩስ፣ የእርኩስ ልጅ የዲቃላ ልጅ እያለ ስንት ውስጤን ያቆሰለ ጓደኞቹ ስታመም ያሳከሙን። ጀማል አንድ ነገር ቆይ ከመሄድ በፊት ቆይ አንዴ ስማኛ። ሀይ እኔ እያወራሁ ነው። እሷ የሚ ተደርጋለች፣ የሚ ታርጋታለች። አንድ ነገር እንፈልጋለን እኛም እንዲሁ ወንተን በሀቢባ ስልክ ላይ አሁን ልጁ ያለበትን ቪዲዮ ቀርጸ ምናምን ነገር ልትልክላት አትችልም? ልጁ ያለበትን ሁኔታ እግሩ ይሰራል ወይ እግሩ ይሰራል ወይ እጁ ይሰራሉ የሚለው ምን ያህል ሕክምና ያስፈልጓል የሚለውን ለማየት ለምን መሰለ ምናልባት መታከም አለበት። በስደት ዓለም ያሉ ስለነሱ የሚቆረቆሩ ብዙ ጊዜ ለነሱ እንትን የሚቆሙ እህት ወንድሞች አሉ። እኔ ለልጄ አልሐምዱሊላህ ለልጄ መሆን አያቅተኝም። ኢንሻአላህ እኮ ግን ያለልጄ መሆን አያቅተኝም። እኔ እንዲህ አይነት ሚዲያ ላይ ወርጭም ለምን ሰው አይደለሁም። አይ ለምን እያልን እኮ ለምን ሳይሆን ለእኔም ማለት ምንም አልፈልግም ከሰው ላይ እኮ አሁን ድጋፍ አይደለም እናድርግ ወይ እንርዳህ እያልን አይደለም። ልጁ ያለበትን እሷም የምትለው አሁን እንደዚህ በልጄ ናፍቆትም እንደዚህ ተንገበገብኩ፣ ሁለተኛ እንግዲህ ቅድም እንደሰማኸው የተለያዩ ገንዘቦቼንም ተበላው እያለች ነው። ገንዘቡን እንተውና የልጇን ናፍቆት ልትወጣበት የምትችልበት እንደው እንዳንድ ዜጋ እኛ እየጠየቅን ያለ ነው ልጁን የምናይበት ምስል። ወላሂ ስማር ለምን አሁን አትደውልም? ችግር የለብኝም የልጇ ማሳየት ማን ልጅ አሳይ መራከሰው አለ ሲላ ራሷ ቆልተ ተቆልታ በዘንዳበት አመለካቸው እናደርጋለን ማለት እንጂ እኛ ማን ተደውል ያስተዋለ። አንተም ጋር አሁን የማይመጥን ያው ቀደም ጥሩ ስትናገር የነበረበት ሁኔታ አለና በአማርኛዎቻችንን እንትን አድርገን ይህንን ችግር ለመፍታት ብቻ የምንሞክርበትን ሁኔታዎች እናደርግ። እስቲ አሁን ቪዲዮ ኮል ወይ ሀቡ ትደውልልህና እኔ እኛም ያው ያለበትን ወይስ አሁን አይደለም። እኔ አሁን አይመቸኝም። ለምን አሁን አይመቸኝም? እኔ እናቴ ጋር የለውም የምኖረው ማለት ነው። ተንትራቅላል ተናሬ እናቴ ጋር ስለሆነ ያለው እሱ እናቴ ጋር አቅላል። እንግዲህ ቢያንስ 2 ቀን 3 ቀን በኋላ ቢሆን እንጂ እዛ ተያጠማሚ ነው ልጅ ማለት እኮ የምትችለውና ቪዲዮ ቅረጽና ለሀቡ ላክላት ያለበትን ልጅ ቦታ ያለ ሁኔታ ያው እሷን ለማረጋጋት ያህል ማለት ነው። ምን አሻር ታዲያ ምን ችግረኛ ምን ችግር ነገር አለ? ወላሂ ላለ ቴንኪዩ ቀላሉን ነገር ማካበር ምንድን ነው? በጣም አሪፍ ልጅ እናት አለኝ እህት አለኝ እንደ ብታይ ልጇን እና እንትን ብትለ ማን የከለከላ ሰው አለው? ያው ሁሉም ነገር ያለማግባባት ችግር ነው። ግን እሷ ደግሞ ሁሉም ነገር አካበደችው። ምን አለችው? ያው ሁሉም የሰራውን አያጠም ችግር የለውም እባክሽ ምንም ጣጣ ያለብኝ። በጣም እናመሰግናለን። ለልጅ ማለት ያው አንተ አሁን ለልጅ ያላንሰው ማሻአላ ለልጅ ያላንስም ብለሃልና ኦልሬዲ ለልጅ ካላነስክ ለምን እሷ 2000 ሪያል እንድትልክ ቮይስ ላክላት። 2000 ሪያሉን በፍጥነት እንድትልክ ተበድራም እንድትልክ ሰርታ እንደምትከፍል ቢያንስ እዛ እየሰራች ስለሆነ እንግዲህ ለችግር ለእንትን የመጣሁት በሰዓቱ ማለት ነው። ይህን ገንዘብ መንከር አልፈለኩም በሰዓቱ፣ ምክንያቱም ለፕሮሰስ ነው የመጣሁት እና ከማጓደልና በኋላ ተሚቸግረ ብዬ ላኪልኝ አልኳት። ላኪልኝ ማለት እሷ ደግሞ ችግር ሆነባት በሰዓቱ ማለት ነው። እያላት ማለት ነው እያላት ነው እኮ እንጂ እኮ ባይኖራት እኮ ችግር የለብኝም እኮ እያላት መኖሩን እያወቅኩኝ እየሷ ምን ነግረኛለች። የሆነ ወር ደሞዝ እያለው እያለች እየተናገረ እኔ ደግሞ ቮይሷን አላኖርኩትም እንጂ እንደዛ አይነት ነገር እኔ ወደ እንደዛ አይነት ነገር ሆታ ነገር ስላላሰብኩኝ ቮይሱን አላኖርኩትም አላለሚያውቀው ማለት ነው። እኔ ቮይስ ምናምን ማኖር እንደዚህ ሰው ሪከርድ ምናምን ማድረግ ወላሂ አይመቸኝም። እሷ ደግሞ ያው ሸር ስላሰበች ይህን ሁላ አድርገው ቀርታ ኖራለች። ችግር የለውም እኔ እኮ እኔ አንቺ አፋጠሽኝም ምን አላልሽኝም ፈጣሪ እንዳፋጠኝ እንጂ እኔ ሰው ቢያፋጠኝ ምንም አይደለም። ግን ለልጇ ነው እንጂ በሰዓቱ ያልኩት በችግር ነው እኔ የመጣሁት ለሀጃ ስለሆነ የመጣሁት። እኔ
በሰዓቱ ላኪልኝ አልኳት። አሁንም እኔ ምንም አይቸገረኝም ለልጄ ማለት ነው። ላከችም አላከችም ማለት ነው። ልጁ በጣም ጥሩ ሕክምና ያስፈልገዋል። በጣም ጥሩ ሕክምና ያስፈልገዋል ልጁ። እሷ ትመጣና ልጁን ተረክባ ካንተ አዲስ አበባ ጥሩ ሕክምና ፊዚዮቴራፒ ማግኘት አለበት። በደንብ መታከም አለበት ልጁ። ካለበለዛ እጅና እግሩን ማዘዝ አይችልም። አካል ጉዳተኛ ይሆናል ልጃችሁ። ሙሉ ሕክምና ማግኘት አለበት። ለምን ሳውዲ ላይ በተደረገለት ቀዶ ጥገና ማን ነው የሚወስደው? አንቺ ደግሞ ይህን ደግሞ እንዲህ አይነቱን ውሳኔ አትወስኝ አንቺ ማለት ነው። ለምን ብትይ ማለት ነው አንቺ አንድ ቀን ለፍተሽ ባታውቂም እና በሚዲያ ላይ እንትን መወሰን አትችይም። ማንም ሰው እናቱ መታ እናቱም ሆነ ያሳደገ ሰው ነው እንጂ መወሰን የሚችለው ማለት ነው። እንዲህ አይነት ሰው መወሰን አንቺ አትችይም። ለምን አንቺ ታዋቂ ሰው ነች። ታዋቂ ሰው ብትሆኝም ደግሞ ክብር አለ ማለት ነው። ጀማል ምናልባት እንደፈለገ እየተናገረ ሚዲያ ላይ እንደሚሰው አይደለም። የቤተሰብ ጉዳይ ነው። የቤተሰብ ጉዳይ ስለሆነ እንዲህ አይነት ነገር እንትን ማለት ጥሩ አይደለም። አንቺ መውሰን የለብሽም። ጀማል አድርገህልኛል እኮ ዋትሳፕ ላይ ቮይስ አድርገህልኛል እኮ ልጅሽን አልሰጥም አላልኳትም፣ አላሳይምም አላልኩም፣ አልሰጥምም አላልኩም አላልክም። ይህን እኮ ሰጥም እኮ ያላሰበ የለም እኮ። አሁንም እኮ አረንቋ መሄዱን እኮ ጥሩ አይደለም። ያደገው እናቴ ጋር ስለሆነ እንደፈለገ እናቴ የምታውቀው እናቴ ናት። ያን ውሳኔው እናቴ ነው እንጂ እኔ ውስጥ እናቴና ሶስት እኔ ማሰጠት አልችልም። እኔ ለምን እኔ ሰጥቻለሁ፣ አስረክቤያለሁ። በሰባት ወሩ በተወለደ በሰባት ወሩ ነው እናቴ የወሰደችው ማለት ነው። ግን ምናልባት እንካ አሁን ምንድን ነው መሰለህ እኛ ትኩረታችን አሁን ልጅቷ መጣ ልጄንም በደንብ ማሳከም ፈልጋለሁ ብትል ወደ ሕክምና ይዛ እንድትሄድ አትፈቅድላትም ወይ ነው? እንዳንድ እናቴን ማማከር ነው። ተናቴ ጋር ተማካክረን ግን ተሆነ ይቻላል። የቤተሰብ ሕግ ታውቃለህ ጀማል? በዛውም በደንብ ነው የማውቀው እንጂ በቃ ጥሩ ምናልባት ምችል ከሆነ ያስረዳው አንዴ አላወቀም። የቤተሰብ ሕግ አንቺ ቲፎዞ ሆነሽ አይደለም እኮ መወሰን እንትን ማለት ያለብሽ። ሀይባ አንቺ እኮ አንዱ መሰሻ ሳይሆን አይ ነው የሚሰማ ጆሮ ሲኖረው እንትን ከሌለው እኮ ብዙ ጉንጭ ማልፋት ነው የሚሆነው። እና ጥሩ ስለዚህ አሁን አንድ ነገር ብቻ ተባበረን። ልጁ ያለበትን ቪዲዮ ለሀቢባ ልትልክላት አትችልም? ሌላውን ችግር የለውም እኮ ነገ ወይ ተነገ ወዲያ ጠብቀኝ ብያለሁ። ዋሰጓለኛ በቃ በእሱ አላክላት፣ ከዛ እንደዋወላለን። እኔም ስልክህን ስላለኝ እንደዋወላለን። እሺ ቴንክ ዩ። እሺ እሺ ያው አሁን እንደዚህ አይነቱን አስረድተሽ ያው ድካም ነው ትርፉ። ስለዚህ ያለበትን ቪዲዮ እንዲልክ እና እናቴ ናት የምትወስነው አለ እኮ ሀያት ሳውዲ ተልኮ ስላሳደግ እሷ ብር እየላከች ላሳደጉት የእሱ እናት ናቸው። የእሷን ልጅ መታከም አለበት የለበትም የሚወስኑት። ልጁ እኮ ለእሷ የተላከላት ቪዲዮ ልጁ 2 ዓመት ሆኖት አይቆምም፣ እጅና እግሩ አይሰራም። ስለዚህ ልጁ እንዲታከም እሷ በየወሩ ለእነሱ ገንዘብ መቀለብ አለባት። ያ ነው አሁን ድምት ንግግሩም የእሷ ልጅ ይላል፣ ሌሎቹ ግን ልጆች ይላል። እና ያለውን እንትን በእንደዚህ አይነት ሁኔታ ማድረግ ኤንዌይ እስቲ ይላክና ከዛም በኋላ እሷም ወደዚህ ስትመጣ ወደ ኢትዮጵያ የምትመጣ ከሆነ እንድትመጣ እንትን ማድረግ ነው። እንድትመጣ እሷን እንድትመጣ ወደ ኢትዮጵያ እናግዛታለን። ኢትዮጵያ ገብታ ባንክ አካውንት ከፍትና በአካውንቷ ለልጇ መታከሚያ አቅማችንን እናግዛታለን። ልጇ መታከም አለበት እንረዳታለን ስለተባለ ይህን ሰምቶ ነው አሁን ሀሳቡን የቀየረው። ማለት ለመነጋገር ሀሳቡን የቀየረው አይደለም። ቲክቶክ የለኝም የሚዲያ ሰው አይደለሁም፣ በሚዲያ አልነጋገርም እኮ ነው ያለው። አሁን እኮ ተስፍሽ ቀጥታ ደውሎለት ነው ከኢትዮጵያ። እኔ ከኔ ጋር እኮ በዋትሳፕ እያወራ ነው። ዋትሳፕ እኮ ያለኝ እኮ ለኔ ልጁን አልሰጥም አላልኩም። ህግ ጋር ምን አደረሳችሁ? እኔ ልጇን አልሰጥም አላልኩም። ልጇን ማየት ትችላለች መጥቷ ነው። ግን እሷ ናት ምንድን ነው
እሷ ናት እንትን የምትለው ሰው መስላኝ ጥሩ ሰው መስላኝ ያገባት ፍታይስትንም ፈቷት ምናምን ያው ራሱን ነው ነፃ ለማውጣት እሱ እየሞከረ ያለ ያላችሁ። እኔ ልጃችሁ አይደለሁም። በቃ እየሰደባችሁ እያንቆሸሻችሁኝ በቃ የሆል ቂያማ ጠይቃችኋለሁ ብዬ ይህን ቃል ተናግሬያለሁ። አስለቅሰውኝ ሰድበውኛል። በአንቺ ምክንያት ነው ተብዬ ሰው ባልነጥቀሽ አንቺ ባለጌ አንቺ ዘልዛላ ወላሂን ይህን ሙላ ብለውኝ አልቅሼ የሆል ቂያማ ጠይቃችኋለሁ አልኳቸው። ይህን ያልኳት ጊዜ ደግሞ እሱ ወደ ነው ወደ ቤተሰብ ሆነ። ብር ላኪና አሊ በባህር እየመጣ ነው፣ ብር ካላክሽ አብደላን አታይም አሉኝ። ወላሂ ለአዚም ማነው አሊ በባህር የሚመጣው? ልጃቸው ወንድሙ ማለት ነው። እሱ የኔን ገንዘብ ጭራሽ የእሱንም ወንድም አንቺ ነሽ በባህር የምታመጪው? ወላሂ እንግርጽ እንደዛ ነው ያሉኝ። ከፈለሽ በቁርአን አስመኝ ሁላቸው ምን ያላይ ነው። ከዛ ልጃቸው ብድግ ብላ ልብሴን ሰረቀች ብላ ኢትዮጵያ ውርታ እኔን እንዲጣሉኝ ያደረገችኝ። እኔ ወላሂ ቪዲዮ ከፍትልሻለሁ፣ ቁርአን እምልልሻለሁ። ወላሂ ምላል እሱን ቅድም አውቄ ነው። እስቲ እውነት ኢማነኛ ከሆነ በቁርአን ትመላለስ ይባል እውነቱን ካመነ እንጂ ቁርአን ውስጥ አልገባም። እኔ እምነት ውስጥ የለውበትም፣ አያገባኝም። ስለ የትኛውም እምነት በቤቴ ስለ ብሄር ስለ እምነት አይወራም። በቃ ማስረጃ ይዋሻችኋል። ለዛ ነው ወላሂ እንደዚህ አይነት የዛተብሽ ማስረጃ አለ አይደለ? ተሳድባለች ላይ የተሳደብሽበት ማስረጃ ያምጣበቅ። እኛ ጋር ጉዳይ በማስረጃ እና በመረጃ እንጂ በመሀል ላይ አይደለም። እኔ እነግርሻለሁ ሀቅ የእሱን ብቻ አላወራም። እኔ እዛ ባል እስከሆነ ድረስ ለባል ክብር ነው። ምክንያቱም አንድ ሴት ባል ካገባይ ለባል ክብር አላት፣ እሱም ለሚስት ክብር አለው። እሱ እንደዛ እያንቋሸሸኝ እንደዛ እየሰደበኝ መልስ አልመለስኩለትም። ሊፈታ አካባቢ 10 ሺህ አስገቢ ያለ ጊዜ እኔ የለኝም። ይህን ደግሞ ብር አላት ያለኝ ውሸቱን ነው። የቤት ኪራይ ዕዳ እንዳለብኝ የቤት ኪራዩ ያውቃል፣ ወላሂ ያውቃል። ተበድሬ እንደላኩ እንደከፈሉ ያውቃል። ከፈለጋች እሱንም አመጣዋለሁ፣ ይናገራል፣ አዝኖበታል። እንደዛ አድርጌ የቤት ኪራይንም ከፍዬ የልጅንም አትሂድ ሀቡድ ልጇን አይሰጣትም ያልሽ ልጅ ህግ አለ እኮ እናቴ፣ በህግ ባፍንጫው ይሰጣታል። እሷ አመጣ በወለደችው ልጅ የእሱ እናት የሚወስኑት ምን ስለሆኑ ነው? ስለ ህግ አያውቅማ። ቅልቦች የቤተሰብ ህግ ታውቃለህ ሲለው አዋቃለሁ አለ። እስቲ ካወቀ ያስረዳል። አያውቅም ስለ ቤተሰብ ህግ። አንደኛ ለእናት ነው ቅድሚያ የሚሰጠው፣ እናት ከሌለች ለአባት። አሁን እሷ ሳውዲ ተቀምጣ በውክልና ልጇን መጠየቅ አትችልም። ለምን? አንደኛ ፍርድ ቤት የሚወስነው ለእናት ነው። እናት ከሌለች ለአባት ነው። እናትም አባትም ከሌሉ ነው ወደ ዘመድ የሚዋረሰው ልጅ እንጂ ልጅ ቅድሚያ የሚሰጠው ለእናት ነው። እናት ናት ወጥታ ልጇን በፍርድ ቤት ጠይቃ ተቀብላ ልጇን ተሰክማለች።